አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል ተከታዮች እንዴት ናችሁ? ሰላም ናችሁ? እኛ ጋር ሁሉ ሰላም ነው አልሐምዱሊላህ። ዛሬ ያለሁት ከናቴ ቤት ነው ማለት ነው። ያው እንደተለመደው ሼር እና ላይክ እያደረጋችሁ አበረታቱን። እንዲሁም ቤተሰብ ያልሆናችሁ ቤተሰብ ሁኑ እንላለሁኝ። ዛሬም በተለመደ ያው እኔ ብዙ ጊዜ እናቴ ቤት ስመጣ የሆነ ሊጣሊጥ ነገር እወዳለሁኝ። ምንም ማድረግ አይቻልም። ዳቦ እንጋግራለን አብረን ያው እየሰራችሁ እንጋግር እላለሁኝ። በመጀመሪያ ግን ሼር ላይክ አድርጉልኝ። እንደውም ቤተሰብ ያልሆናችሁ ደግሞ ቤተሰብ ሆኑኝ። የደወል ምልክቱን እየነካችሁ አሁን ምንድነው የማደርገው የተወሰነ ደቂቃ ያክል የምጋግረው በነገራችን ላይ ነጭ ዱቄት አይደለም እንትን ነው ያጃ ዳቦ ነው። እስኪ ልሞክረው ነው እና መጀመሪያ ካሜራዬን አደርግና ለተወሰነ ደቂቃ ሁልጊዜም እንደማደርገው ለተወሰነ ደቂቃ ተዋለሁኝ ኩፍ እስከሚል እስከሚነሳ ካሜራው ሽታው እንዳይነግር ማለት ነው። ከዛ በኋላ አቦካዋለሁኝ። ያው አብራችሁን ቆዩ። የዛሬው የዳቦ ቅመምም አለ በነገራችን ላይ ውዶች፣ ይሁት እንደምታውቁት የዳቦ ቅመም ተዘጋጅቷል እና እዚህ ጋር የምፈልገውን ያክል የዳቦ እርሾ ነው የማደርገው። የሆነ ኮሜንት አንብቤ ነበር ሁልጊዜ በመጣች ሰዓት ዳቦ ትጋግሪያለሽ ነው ምናምን የሚል ማለት ነው። እና ምንም ማድረግ አይቻልም። እኔ ሁልጊዜም በመጣው ሰዓት የሆነ በቃ አለ አይደለ የሌለን ነገር መስራት ነው ደስ የሚለኝ። ዳቦ ደግሞ ሁልጊዜም ሱቅ ጧጧት ላይ ተነስቶ ከሚሄዱ ይበላል። ገባችሁ አይደለ? ሀገራችን ላይ ቁርስ ዳቦ ነው። ያው የትም እንኳን እኛ ሀገራችን ቅርሱ አይደለ ውጭ ሀገር ራሱ ሆናችሁ ቁርስ ላይ ዳቦ ነው የሚበላው ወይ የሆነ ነገር ነው። ስለዚህ ግዴታ ያስፈልጋል ልላችሁ ነው ወዶች። ዳቦም ዋጋ ያለው ዝም ብሎ አይደለም። አሁን እሺን ነው ዝጋ አድርጌ የተወሰነ ደቂቃ ያክል እተዋለሁኝ ኩፍ እስከሚል ድረስ ማለት ነው። ከድኛ አስቀምጠዋለሁ። ከዛ ኩፍ ካለ በኋላ ትንሽ ዱቄት ጨምርበታለሁ። በነገራችን ላይ ከዱቄት ከጨመርኩበት በኋላ ዱቄቱ ጋር ነው አብሮ ኩፍ የሚለው ትንሽ ሳይበዛ። ከዛ ልክ እንደ ማስተሻሸት ብዙም ሳላሽ አቦካለሁ ማለት ነው። በነገራችን ላይ ዳቦ ሁሉም የራሱ አቦካክ አለው። አሁን ለምሳሌ አንዳንድ ሱቁ በደንብ አሽተው ነው ዳቦ የሚጋግሩት። እኔ ደግሞ አላሸውም። እንደነገርኳችሁ እንደዛ አድርጌ ሳላሽ በጣም እንደማስተሻሸት እንደሚደረገው እተዋለሁ ማለት ነው። ለተወሰነ ደቂቃ ያክል ከድኜ እተዋለሁ ማለት ነው። ወዶች አብራችሁን ቆዩ። ወዶች እዛ ዱቄቴን እየነፋ ነው ማለት ነው። ምክንያቱም ነፍቼ ነው የምጠቀመው። ምንም የለውም የተፈጨ ነው፣ ግን ቢሆንም ነፋችሁ ነው መጠቀም ያለባችሁ። በነገራችን ላይ እኔ አጃ ጋግሬ አላውቅም። ነጭ ዱቄት ነው ብዙ ጊዜ። እስኪ ዛሬ ላውጣሽ እንግዲህ ቆንጆ ሆናል ብዬ ተስፋ አድርጋለሁ። ትንሽ ዱቄት ጨምሬ ቅድም እንዳሳየኋችሁ ነው ያስቀመጥኩት የሾይን ማለት ነው። ምክንያቱም ምርግ እንዳይል፣ ሁለተኛ ደግሞ ሽታ እንዳያመጣ ካሜራ። አሁን ለምሳሌ በአንድ ላይ ካቦካው የካሜራው ሽታ ይመጣል ማለት ነው። ይሄ ከነጭ ዱቄት አይተናነስም። በነገራችን ላይ በጣም ነጭ ነው። የዛሬውን በመጥበሻ አይደለም የምጋግረው፣ ኢንሻአላህ በፓትራ ነው የምጋግረው፣ በትልቁ በዳቦ ፓትራ ማለት ነው። እኔ ምንም ማድረግ አይቻልም። ቤተሰብ ጋር ስመጣ የሆነ በቃ አለ አይደል መሰራራት ደስ ይለኛል። ሁልጊዜም ዳቦ ነው እንደ ላልሽኝ እህቴ። እኔ ብሎግ ራሱ እሰራለሁኝ ብዙ ጊዜ ምግብ እየሰራሁ ምናምን ውሎዬን በእናቴ ቤት ብዙ ጊዜ እሰራለሁ። ዳቦ ብቻ አይደለም ግን አጋጣሚ ሆኖ ዳቦ መጋገር ደስ ይለኛል። በመጥበሻም ይሁን በምንም ይሁን ስጋግር ደስ ይለኛል። ለመሰላችሁ ይጠቅማቸዋል። ቁርስ ላይ በተለይ ቤተሰብ መሀል ስለሆነ ቤተሰብ ብዛት ስላለ ቤት ሰርታችሁ የምትበሉትና ጠዋት ጠዋት ቁርስ ላይ ከውጭ መጥቶ የምንበላው አንድ አይደለም። ያጃ ዳቦ በእናቴ እጅ እንጂ በራሴ ጋግሬ አላውቅም። ያም ደግሞ በቶን ምጣድ ታውቃላችሁ። ቶን ምጣድ የሚጋግር ዳቦ በእነዛ ተጋግሮ በእናቴ እጅ ነው በልቼ የማውቀው እንጂ በራሴ ጋግሬ አላውቅም ብላችሁ ነው። ቪዲዮ ፍጥነት ላይ የማደርገው ብዙ ጊዜ ልጆች አሁን ፍጥነቱን በጣም የምትጠሩት ልጆች አላችሁ። እኔ ፍጥነት ላይ የማደርገው አንደኛ ሰውን ሲያይ የሆነ የመሰልቸት እንትን አለ። ገባችሁ? ሰውን አይሰለችም፣ ለማየት እንትን ጉጉት ይኖራል። ገባችሁ? ግን እንዴት እንትን ሲልብኝ ያኔ ብሎ ቆረጥ ቆረጥ ከማደርገው ሙሉ ሆኖ ፍጥነት ደግሞ ሁሉም ይታይ ማለት ነው። አንዳንዱ ነገር ስልታ ቆረጥ እያደረኩኝ ከማድረግ ማለት ነው። ብዙ ልጆች ለምን ሲሰሩ አታይም እንደ ያለ አትቆርጭም እየቆረጥሽ ለምን አታደርጊም ለምን ፍጥነት ላይ ታደርጊያለሽ ስለምትሉኝ
በነገራችን ላይ አለካሁትም ዝም ብዬ ነው እየለካሁኝ ያለው። ቢያንስ ፓትራው እስከ 3 ኪሎ እስከ 3 ኪሎ የሚጋግር ስለሆነ ይሄ 3 ኪሎ ስለሚያንስ ልጨምርበት። አሁን ይበቃኛል። የለፋሁትን ግልብጥ አልኩት። ዱቄቱ ግን ሙቾች በጣም ደስ የሚለው ያምራል። ራሱ ከነጩ ዱቄት የበለጠ ነጭ ነው። አያችሁታ? ከአጃው ያው ከውጭ ያለፈ እንትኑ ማለት ነው ቄንዱ ምናምን ነው እንጂ ሌላ ነገር የለውም። ማሻአላ ግጣቱ ራሱ አጠይቁኝ በጣም ነጭ ነው። አሁን ኮፍ ሲልልን ይሄንን አቮካዶ በቃ ይሄ ነው። ኮፍ ብሎ ሲያበቃልኝ ሊጡን አብረን እናቦካለን እና ወዶችዬ ይሄው ላቦካው ነው። ያን ያክል ግን እንደ ነጭ ዱቄት እንትኑ ዱቄቱንና ካሜራውን የጨመርኩት እንደ ነጭ ዱቄቱ ብድግ ብሎ ኮፍ አላለም። እድል አውጣሽ እንሞክረው። አሁን ምንድነው የማደርገው? ዱቄቴን አድርጋለሁ። እንደ እስከ ዛሬው ስኳር ምናምን አልጨምርበትም። የምጨምረው ምንድነው ጫውና እዚህ ጋር እንደምታውቁት የዳቦ ቅመም አለኝ። የዳቦ ቅመም እጨምርበታለሁ። ከዚህ ውጭ ግን የምጨምረው ነገር የለኝም ማለት ነው። ዘይትም አልጨምርም፣ ምንም አልጨምርም። ኢንሻአላህ ቆንጆ ነው ይወጣል ብዬ ተስፋ አድርጋለሁ። እስኪ ፍጥነት ላይ ታድርጊ ላላችሁ ያው ዛሬ ፍጥነት ላይ አላደርግም። ቆንጆ ነው ይወጣል ብዬ ተስፋ አድርጋለሁ። አሁን ምንድነው የማደርገው መሰላችሁ? ጫው የሚበቃኝ ያክል። አይ ምን አልሽኝ? ውጭ እዚህ አለ። ቆይ አትርፊው በያት ማውሃው የፈለኩትን ያክል ጫው ተጠቅሜያለሁ። እዚህ ጋር እንደነገርኳችሁ የዳቦ ቅመሜን ነው የማደርገው። አላበዛም። አንድ ማንኪያ ብቻ ነው የማደርገው። ያው ታያችኋል። ያው ሙያ ለማስተማር ሳይሆን የምሰራው ላሳያችሁ ብዬ ነው ማለት ነው። በቃ አሁን ምንድነው አቮካዶ ዋዛ አቅርብ ያለው የማቦካበትን እስኪ ዛሬ ያለ ፍጥነት እንግዲህ ላይሆን ነው ቆንጆ ይሆናል ላይሆንም። በነገራችን ላይ እሺ ብታረጉ ፋፊ ደህና ነበረ ለማታችሁ ምናምን ባላችሁ እኔ ብዙ ጊዜ የመጥበሻ ዝም ብላ መጥበሻዋ ዳቦ አለቻ ትንሿ መጥበሻ በዛች ስጋግር ነው አሽቼ እንትን የምለው። ግን እንደዚህ ዳቦ ሳቦካ ግን ዝም ብዬ ነው ብዙ ጊዜ ማቦካ እንትን የምለው ማለት ብዙም አላሸው። ግን ሳላሸው ቆንጆ ዳቦ ነው ማለት ሲታሽው ይወዳል። በርግጥ ሳላሽው ቆንጆ ይሆናል። እንደዛ ነው የምጋግረው። ውዶቼ የታች አውርጄ ማሸት ስላለብኝ ማን ማቀላቀል ስላለብኝ ስላልደረስኩበት ይሄ ውዶቼ ታች አውርጄ ስላልተመቸኝ ታች አውርጄ አሽቷለሁ። በምታውቁት መልኩ እንደ እንትኑ እንደ ነጭ ዱቄቱ አላላዳሁትም። ምክንያቱም ነጭ ዱቄቱ አሁን ቢላላም ችግር የለውም። ይሄ ግን የመጀመሪያ ጊዜም ስለሆነ እስቲ ለመሞከር ስለሆነ እንትን አላልኩትም። ሊጡን በደንብ አላላዳሁትም። በዚህ መልኩ አድርጌ ነው እንደምታውቁት በዚህ መልኩ እናቦካት ማለት ነው። ኢንሻአላህ ማመደው አብረን ላይ ያለው ሃይላንድ ይገላገል ማለት ነው። ይሄ ውዶቼ እንደዚህ ከድኜ አስቀምጫለሁ። እስከሚዋካልን ድረስ እንጠብቃለን። ውዶቼ አሁን ቦክቷል። ያው መሽቷል። ሰዓቱ ምንም ማድረግ አይቻልም። ከመሸ በኋላ ነበር የተቦካው። ቢስሚላህ እንደምታዩት በደንብ ነው የቦካው ማለት ነው። አይተሻሽም ምናምን ዝም ብዬ ብቻ ነከረካ አድርጌ ቅጠል ኮባ ቅጠል አለኝ። ኮባ ቅጠል አድርጌ ነው የምጋግረው። እድል አውጣሽ። ይሄው እዚህ ጋር እንደምታዩት የፓትራው 3 ኪሎ የሚይዘው ነው ይሄ ማለት ነው። ከዛ ምንድነው ቅጠል አለኝ። ኮባ ቅጠል አድርግበታለሁ ማለት ነው። ኢንሻአላህ ቆንጆ ይሆናል ብዬ ተስፋ አድርጋለሁ። ሁላችሁም ሼር አድርጉልኝ፣ ላይክ አድርጉልኝ። ቢስሚላህ ቆንጆ ይሆናል ብዬ ተስፋ አደርጋለሁ። ውዶችዬ እናንተ ሞክሩት። ይሄንን እንደዚህ ቆርጠዋለሁ። ያው የሰብሪና ክስት መጣለኝ ማለት ነው ውዶች። ዛሬ ምን የመሰለ ዳቦ ላብላሽ ነው ለተመልካቾችም እያሳየሁ ነው። ቆንጆ ዳቦ ነው ባይሰብሩ። የኔናስ ቆንጆ ዳቦ ነው የምትጋግረው። እንዳትወድቂ
ወይ እሺ አሁን ነው የደፋችሁ ብላን ነው። አሁን የሚበቃ ይመስለኛል። ከዳይም እንዳለብስብኝ ግን ሊጡ ውዶቼ በጣም በዛ ያለብኝ ይመስለኛል። እሺ ታያችሁታ የምታስመጡ በደንብ አድርጌ አልቻለሁ። አሁን ምንድነው የማደርገው? በዛ ስላለ የተወሰነ በቃ ከላይ እንዳለብስ ደግሞ ማሻአላ ጀንት አድርጌያለሁ። ይሁት ቆንጆ ይሆናል ብዬ ተስፋ አደርጋለሁ። አቦካኩ ግን አጠይቁኝ፣ ቆንጆ ነው የቦካው። ብስሚላህ ግን ሰው ያስፈልጋል። ሰው የሚይዘው ይመስለኛል ልጆቼ። አያችሁታ? ማሻአላህ ቆንጆ እንደሚሆን ተስፋ አደርጋለሁ። እህቴ ዋይማ ምንድን ነው? ሰብሪና አክሷ ጋር ናት ያለችው። በደስታ ሞታለች። ታይቷል። አሁን ምንድን ነው የማደርገው? ቅጠሌን ከላይ አለብሰዋለሁ። ልጄ ልታጠብ ነው። አሁን ልጄ ይኸውት ቅጠሌን ከላይ ደግሞ ያለውን አለች። ነይ ሳብሪና ነይ። ስታለብስ ታዲያ እየታችሁን ወይ እንደው ሳብሪና እኔ ምን ይሻለኛል? ታይ ዚዚ ተቆጥታብሻለች። ሰብሪና እየላበሰች ነው። እኔ ቀይርላታለሁ። ቆይ መጣ። ዝም በይ። ሰብሪና እየለበሰቻቸው ነው። ልጅ ማሻአላህ እንግዲህ ይወጣል ብዬ ተስፋ አደርጋለሁ። እንዴት ተነስተማ ካልወጣ የሀጃ ዳቦ የመጀመሪያ ቆንጆ ነው። ካልወጣ እናገኛለን። ሌላ ልብስሽ ወይላ ሰብሪ አሁን ምንድነው የማደርገው? አስገባዋለሁ ማለት ነው። እናያለን እንዴት እንደሚወጣ።
ውዶችዬ እንደምታዩት ወጥቷል ማለት ነው። እስቲ ትንሽ በረድ ይበልና ልጫ አሳያችኋለሁ። ማሻአላ ማሻአላ ከላይ ቆንጆ ሆኗል። የውስጡን የመብሰያውን ነው እንግዲህ የምናየው ማለት ነው። ዋው ቆንጆ ሆኗል። ግን ከላይ ምናምን እንደዚህ ሳይ ቆንጆ ነው። ውስጡን እናየዋለን አብረን፣ ጣዕሙንም አብረን እናየዋለን። ውዶቼ ለምታውቁት ገልጫዋለሁ ማለት ነው። እስቲ ግልባጩ እንግዲህ ስንል የምናገኘው ማሻአላ 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 ኮባን እንደሚገርምሽ ነገር ገዳይ ነው። በጀው ነው ያደረኩት ነው ቆንጆ ተሰርቷል። እንደሚገርም ይኸው ከዚህ ተጣዋል ያን በእንትን በተበበሩ ሰራ ጣም ማለት ነው። ከዚህ ቆይ ዚናት እጅ መስቆጥ ነው ይፎል ይዛል ቢለይ ነው ልዩ ነው። አንዳንድ ደግሞ ተራቆ መነሳት አልቻለም። ግን ማሻአላ በጣም ነው ናይ ማሴቱ ሴቱ ማሻአላ በጣም ነው በእውነቱ ኮባብ ስለዚህ ቆየት ነው ማለት በጣም ሰምቶታል። ሰብና ያጀረቡ ምን ታውስ ነው ቆንጆ ነው ማለት ነው። ምን ተፈጥሮ እንደዚህ እንጂ ያጀረቡ ከፍሬ አላውቅም። እዚህ ላይ ያለው በእንትን ያደረኩት መሰለኝ አንዳንድ ነገሮች እና ካታ ገዛችሁ ያለው ነገር ቢሉ ቆንጆ ካምላችሁ ውጭ ያፈሰቱ ምን ነው ይገባችሁ ይሁት ያም ገባችሁ ይሁን እዚህ ላይ ተሰብየት ስለ አላደረም ብቻ ነው የሚለው ስቴሽን ያለን ደስ ይላል ከለጋ ከለየው ነገር ሳይቻሉ ማለት ነው። ወደ ጀምታት ማሻአላ ከለየው ነው ይሄን ይመስላል ያደረጉ እስከዛ ድረስ የለበቀ ነበር ያው ታይፋና ካታ ይተጋገም እኔ ማሻአላ ላይ ሻላችሁ ከተማች ማስታወስ ይወርድ ነው ቆርሳኛችሁ አሁን ለማለት ማሻአላ ማሻአላ እንደዚህ ዲቦ ማሻአላ ታይፋና ማሻአላ ይሄን ፕሮግራም ያለው ያጃ ማለት ነው። አሁን ነው ማሻአላ ካርኩት የተመቻችሁ ነው። ስለዚህ ለምን ነው ሰላም አለይኩም